ጆን እንትኑ ላይ እዛ ወንበሩ ላይ አለ አይደል? እዛ ላይ እንደዚህ አሰርኩት። ከዛም ፕላስተር ነበረን ቢሽላ ፕላስተሩ ላይ እንደዚህ እዚህ ጋር እንደተለጠፍኩባት ማለት ነው። ከዛን ለጣጥፌ እግሯን በራሷ እንደዚህ አሰርኩት። እግሩን እንደዚህ ራሱ በዛ ከሌላ ነገር ጋር ሳይሆን ራሱ እንደዚህ ብቻ አሰርኩት። እጇን ግን ከወንበሩ ጋር አሰርኩትና ወገቧን ከወንበሩ ጋር በዙር በገመድ አሰርኩት። በገመድ ኤሌክትሪክ ገመዱም አለ እንትም ስላለ አንድ ላይ አሰርኳት። በቃ እኔ ራሴ እገላታለሁ፣ ቤቱን ለቀሽ ውጪ አለኝ። በቃ እስትንፋሿን ቼክ አድርጌዋለሁ፣ ምንም ነገር የለም አለኝ። ከዛ ቤት ተከራይቻለሁ፣ እዚህ ኮዬ ወረዳ አካባቢ ቤት ተከራይቻለሁ። ስለዚህ በሻንጣ እናድርጋትና እዛ እናድርጋት አለኝ። ከዛ በሻንጣ ሊከታት ሲል አልሆነም አለው። ከዛ በቃ መጋዝ ልግዛ ብሎ መጋዝ ገዛ። ከዛ እጇን እግሯን ቆረጠ። ከዛ ሻንጣ ውስጥ አስገባን። ከዛ ይዘን ሄድን። አንቺ ወረዳው ጋር ወረጂ። ቤተሰቦች እኔ ምንም ብላቸው ልባቸው ምንም ሊመለስ አይችልም። ገብቶሽ አይደል? ልጅ ናት። ምንም ብላቸው ምንም እኔ ብላቸው ለነሱ ምንም ነች ይምንደነች። ገባሽ አይደል? ግን በቃ ይቅርታ በቃ ሌላ ምንም ማለት አይችልም። እዚህ ጋር ማድረግ የሚችለው ነገር ይቅርታ ማለት ነው። ለነሱ አሁን ባለውበት ሁኔታ ይቅርታ ነው ልላቸው የምችለው እንጂ ማለት ነው እንዳደርግላቸው አይችልም። ስለዚህ ለነሱ ይህን ነገር የሚያዩትም ከሆነ ማለት ነው በድፍረት ይህን ነገር አድርገዋለሁ፣ ተሳስቻለሁ፣ ይህን ማድረግ አይገባኝም ነበረ። ለገንዘብ ስል አድርገዋለሁ። ለገንዘብ ስል የማይመለስ የሰው ልጅ ይገኛል። ገባሽ አይደል? ስለዚህ ይህን የምታዩት ከሆነ ቪዲዮን የሚያዩትም ከሆነ ይቅርታ በቃ ልመልሳቸው አልችልም፣ ልመልሳት አልችልም። ይቅርታ ምንም ነገር ቢፈርዱብኝ ምንም ነገር ቢወሰንብኝ የኔ ይገባኛል። ይህን በማድረጊ በጣም ነው የተጸጸትኩት። በጣም ምነው ባላደረኩ ኖሮ እስከምል ድረስ። ምክንያቱም እሷ ብዙ ነገሮችን ለእኔ አድርጋለች። ስራ እንድሰራ እናቴ ታማ መታ ጠይቀታለች፣ ሆስፒታል መታለች። እናቴ ከሞተች በኋላ እንዳይከፋችሁ ብላም እቤት ብዙ ነገሮችን አድርጋለች እና ይሄ ለሷ አይገባትም። ይህም በማድረጌ በጣም ተጸጽቻለሁ። 10ኛ ክፍል አንድ ክላስ ነበር። ከዛ በዛው ጓደኛሞች ሆነ። እህቴ ናት ምናምን ብላ ተዋወቀን። ምሳ ስንበላ አብረን እንበላለን። ሁሉ ነገር ሩት ባለችበት ቅዱሳንም ስለምትኖር ያው አንድ ላይ ጓደኛ ያው ቅዱሳን ሌላ ጓደኛ አላት። የኔ ሞር ጓደኛ ግን ሩት ናት። ከዛ በዛን አማካኝነት ከሷ ጋር ሆነን እቤት መሄድ ጀመርኩኝ። እነሱን የቤት መምጣት ጀመሩ። ከዛ በቃ እንዲህ እያለን ጓደኝነታችን ቀጠል። ጓደኛዬ ውጪ ነበር የሚኖረው ለአንድ አመት ከ2 ወር ዱባይ ነበር የሚኖረው። ከዛ ተመለሰ። እኔ መመለስ ሀሳብ የለኝም። ምንድነው አንቺ ሀሳብሽ አለ። ከአክስቴ ጋር አውርተን ነበረ። ጫማ እሷ እኔ የሚያስረክባለ ከሱ ጋር ትሰሪያለሽ እናንተ እንደዚህ ለመስራት ስለው በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ከአንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ እንትን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለን። ደወለውልኝ። ቅድስት ማናት አሉኝ። ቅድስት አልኩት የድሮ ጓደኛዬ ናት ምናምን ነገር ስለው ምንድን ናችሁ ምናምን ነገር ሲለኝ ለምን ፎቶ አትልክልኝም አልኩት። እዛው ላይ ማለት ነው ፎቶ ላክልኝ አልኩት። ፎቶ እዛው ሲልክልኝ ሁለታችንም እኔም ጓደኛዬም እኔ ፊቱ ራስ መለየት ከበደኝ። በደዌ ፎቶ መታወቂያ ፎቶ ላይና አሁን ያለበት ሁኔታ ሰውዬው ይለያያል። ሳየው ጓደኛዬን ቶሎ እንድትገባና እንድታያረኳት እሱ ነው አለች እሷ ራሱ። ከዛ ደነገጠን። ምክንያቱም ሁለት ልቦን ነው እሱ ጠንስሶ ገብተዋል እዚሁ ነገር ውስጥ ወይ ደግሞ ታይዘው ነው የገቡት። ግን ምን አለን እኔም ባባም አንድ ላይ ነበር የሰማነው። በጣም ደስ አለን። አትሊስት ብር ፈልጋ ነው ቅድስት ጋር ከሆነች ሴፍ ናት ብለን አሰብን። ለምን እንደዛ አሰብኩኝ? ቅድስት ማለት ከ9ኛ ክፍል ጀምሮ ጓደኛዬ ናት። በጣም ቅርብ ነን። ካስቲንግ ተብሎ ጥቁርና ነጭ ነው ልብሱ የምንባለው አብዛኛውን ጊዜ ነው። እየተቀያየረ ነው ካስቲንግ የምንገባውላ። ይህን ያህል ነው ቅርበታችን። ምንም ነገር ቢቸግረን እኔ ያለሁልሽ አንቺ ያለሁልሽ እኔ ያለሁልሽ ነው የምንባባለውና ቅርብ ነን በጣም። ከስራ ስመጣ ነው ቅዱሳን የታለች ብዬ ስደውል ሙሉ ቀን አላገኘናትም። ፈርቼ ነው እንጂ አላገኘኋት ማለት ልጄ ነው ማለት ነው ትንሿ።
እስከ ማታ ስንጠብቅ የለችም። ኋላ ልክ እዚህ እየጠበቅኩ ወደ 4 ሰዓት ምናምን አካባቢ ሲሆን ልጅህ ከኔ ጋር ነው ያለችው ይዘናታል፣ 2 ሚሊዮን ታመጣለህ። እኔ ደግሞ አይ ተሳስታችኋል፣ ምን አለኝ ጡረተኛ 2 ሚሊዮን የለኝ ምናምን። እሺ ችግር የለም ቀንስልኝ አመጣለሁ። እሺ ብሎ 1.5 አሬ በቃ እኔ ተናግሬያለሁ ብሎ ስልኩ ዘጋው። አሁን ምን እንደምናደርግ ግራ ገባ። በኋላ ልጄ መጣች። ከዛ በኋላ ምንም የምናደርገው የለም በቃ ወደ ፖሊስ ጣቢያ ነው። ይሄን ወደ 3:20 ነበር የተቀጣጠርነው ማታ ቦሌ ወሎ ሰፈር አካባቢ። ከዛ ከወሎ ሰፈር ስልክ ያወራኝ ምን ጋነሽ ምናምን ውረጅ ተራመጅ ምናምን እንትን ጋይች ምናምን እያለኝ ወደ ቦሌ ጃፓን ድረስ ደረስኩኝ። ከዛ ቦሌ ጃፓን ጋር አሁን ወደ ቀኝ ታጠፊ ያለኝ፣ ወደ ቀኝ ታጠፍኩ። ቻይና ማርኬት ጋር ስንደርስ ቻይና ማርኬት ውስጥ እንገባ ጠየቀኝ ማለት ነው። አልገባም አልኩት። ብትቆጥተኝስ ሴት ነኝ፣ በዚህ ጨለማ ወጥቼ ልመጥቻለሁ። ከዛ ደግሞ እኔን ለምን ፈለክ ብትቆጥተኝስ በምናምን አለው ስለው አታስቸግሪኝ ምን ሆነሽ ነው? በቃ ብሩንም ፈልጎታል፣ ግን ደግሞ ሪስክ ማድረግም አልፈለገም። ናውጣ ታገኘኝ ከፈለክ ናውጣ፣ ጨለማ ውስጥ አይደለም። ከዛ እሺ እንቀይር ቦታ አለ። አሁንም ወረድ በይ ምናምን አለኝ። ወረድ በይ ብዬ ባሌን ቦታ ወረድኩኝ። አሁንም ወረድ ባልኩበት ቦታ ገባው። አሁንም ጨለማ ነው። ከዛ አሁን አለኝ ባጠገብሽ ኮድ ይነግርሻል አንዱ አለ ቢ13 ሲልሽ ሰጫዋልሽ። ከየትኛው ፊልም እንደሚያው አላውቅም እንደዚህ ነገር አልኩትኝ። እሺ ስሚኝ አለኝ ቢ13 ሲልሽ ሰጫዋልሽ ማ አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ይልፋልና ጨለማ ውስጥ ገባ እና ይለኛል ተሸፍኗል። ይሄኛው ፓርት ብቻ ነው ያየሁት። ከዛም ነይ ሲለኝ ግን እንደ ጨለማ ውስጥ ገባለሁ እኔ ና አለዋለሁ፣ ነይ ይለኛል ና አለዋለሁ። ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ። ይያዝ አያሳላት ልጁን ማውራት ቀጠልኩኝ ማለት ነውና ምንም ታስቸግሪኝ ምናምን በሳ ከሽ ግቢ ምናምን እያለ አሁንም ኦልሞስት ወደ ተለያዩ ቦታዎች ቀያየረኝ ማለት ነው። ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር። እሷ ካልሆነች አልቀበልም ማንም ሰው እንዳይሰጠኝ። እሷ ከሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለሁ? ሊሆን አይችልም። ደህና ግድ የለውም እኛም እንከተላለን አላህሏን እንከተላለን። እሱ ደህና በዛ እንይዘዋለን ተባብለው ሄዱ። እኔ እዛ ወሎ ሰፈር እዛ ቁሜ እነሱ ሄዱ። ሲቆይብኝ እኔ በጣም ጨነቀኝ። ከቤት ወጣት የቤተ ክርስቲያን ሰው ነች፣ እንደ እድሜው አይደለችም። ጓደኛም ብዙ አታበዛም። ሁኔታዋን አውቀው ነው ያታለሏት። የዋህ ነች፣ ምንም ነገር የምታውቀው ነገር የለም። ቅዱሳን የ5 ዓመት ታላቂ ናት። ሁሉም ሰው የሚራራላት የሚወዳት በጣም የዋህ ከልጅነቷ ጀምሮ በተለያየ ሁኔታዎች ያለፈች ብዙ ችግር ያየች ልጅ ናት። እኛ ከታላቂ ብትሆንም እኔ እንደ ታላቅ ነው ሆኜ ስንከባከባት የኖርኩትኝ። ልጅ ሆና ራሱ የሆነ አንዳንድ ያጋጠማት ነገሮች ስለነበሩ በሱ ምክንያቶች ክላስ ላይ ራሱ ወደ ኋላ ተመልሳ ከኔ ጋር እኩል 5ኛ ክፍል ገብታ ከ5ኛ ክፍል እስከ 12ኛ ክፍል አንድ ጠረጴዛ ላይ ተቀምጠን ነው የተማርነው።